ፍሬሽማን ኤግዛም ቱቦች ነን። ሳብስክራይብ፣ ሼር፣ ላይክ ማድረግን እንዳትረሱ። አሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሰላም እንዴት ናችሁ? ፍሬሽማን ኤግዛም ቱቦች ነን። ፓርት 1 2015 ሲኦሲ ኤግዛም ባዮሎጂ ፓርት 1 ሰርተን ለቀናል እና አሁን ፓርት 2 አብረን እንሰራለን እና በጣም አድርጋችሁ አንብቡ። የቀረውን ጊዜ በአግባቡ ፕሮፐርሊ ተጠቀሙ። አንድ ሰዓት ራሱ በአግባቡ ከተጠቀምን ብዙ ነገር መስራት ስለምንችል ጊዜው አብቅቷል። የለም ጊዜ ብላችሁ አትዘናጉ። ይሄንን አሁን እኔ የላኩላችሁን ጥያቄዎች እያያችሁ ከዛ ጋር በጣም ዲፕሊ አንብባችሁ ሂዱ። ካነበባችሁ ሲኦሲ ትሰራላችሁ። በቃ ይሄንን ጥያቄዎችን ደጋግሞ ማንበብ ማየት እና መስራት እና እናንተ ደግሞ ይህ ቪዲዮ ለብዙዎች እንዲደርስ ሼር፣ ላይክ፣ ሰብስክራይብ ማድረግን እንዳትረሱ። እንደዛ ያደረጋችሁ እኛን እንድትደግፉንና ይህ ቪዲዮ ለብዙዎች እንዲዳረስ እንድታደርጉ እኛ የሰራነው ብዙዎች ጋር እንዲዳረስና ብዙዎች እንዲጠቀሙ ነው። ስለዚህ ስሩልን ብላችሁ ስላወራችሁ ነው 2015 ሲኦሲ ኤግዛም እንደምንም ፈላልገን የሰራነው። ስለዚህ በጣም አድርጋችሁ ተከታተሉኝ። ቀጥታ ወደ ክላሳችን እንገባለን። እናንተ ደግሞ ይሄንን ሰብስክራይብ እንድታደርጉ ደግሜ አሳስባችኋለሁ። ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉ። ያላደረጋችሁ ደግሞ ሼር አድርጉ፣ ላይክ አድርጉ። ለሌሎች እንዲዳረስ እንድታደርጉ እንጠይቃለን። ቀጥታ ወደ ክላሳችን እንጀምር። Question number 1 dash is essential element chemistry ነው የምናየው። chemistry part ነው የምናየው። dash is essential element in living matter. It is major component of bones and teeth. dash is essential element in living matter. It is major component of bones and teeth. A tin, B iodine, C potassium, D calcium. The correct answer is calcium. እናንተ ሰፋ አድርጋችሁ ያያችሁ ሂዱ። Question number 2 dash is prepared by the addition polymerization of tetrafluoroethylene. Polymerization of tetrafluoroethylene. A teflon, B polystyrene, C nylons, D polyvinyl chloride ይሄንን ስለዚህ ኮሬክት አንሰሩ ምንድነው? ፖሊመራይዜሽን ኦፍ ቴትራፍሎሮኢታይልን በመጠቀም ፖሊመራይዝድ በመሆን የሚሰራ ፕሪፔርድ ባይ አዲሽን ኦፍ ፖሊመራይዜሽን ቴትራፍሎሮኢታይልን በፖሊመራይዜሽን የሚሰራው ምንድነው? ቴፍሎን ነው። question number 3 እቺ የአምና ጥያቄ ናት። The types of drug that are painkiller and that cause a person or animal to become relaxed or calm. እንዲረጋጋ ወይንም ፔንኪለር ህመምን የሚያስታግስ የድራግ አይነት የቱ ነው? The types of drugs that are painkiller and that cause a person or animal to become very relaxed and calm የሚያደርገው A antibiotics, B tranquilizer, C antipsychotic, D antibody receiver. The correct answer is not antibiotics አይደለም፣ antipsychotic አይደለም፣ antibody receiver አይደለም፣ tranquilizer ምንድነው የሚያደርገው? ፔንኪለር ህመምን በማስታገስ እና that a person or ለሰዎችም ሊሆን ይችላል ለአኒማሎችም ለቤት እንስሳዎች to become ሪላክስ እንዲያደርጉና ካልም እንዲያደርጉ የሚያደርግ ድራግ አይነት ትራንኩሊዘር ይባላል። ጥያቄ ቁጥር 4 at what temperature scale of degree Fahrenheit and degree Celsius become equal? በየትኛው ታይም ላይ ነው ዲግሪ ፋራናይት እና ዲግሪ ሴልሺየስ ቢካም ኢኳል የሚሆኑት? የትኛው ፖይንት ላይ ነው? A 32 B -32 C 40 D -40 ይህንን በካልኩሌሽን እናያለን። በካልኩሌሽን
እናያለን። በካልኩሌሽን ስንመለከት ምን ብለን የምንጀምረው ዲግሪ ፋራናይት እና ዲግሪ ሴልሺየስ ኢኳል የሚሆኑበትን ፖይንት ነው የምንፈልገው። ኢኳል የሚሆኑበትን ፖይንት እኩል ሲሆኑ የትኛው ፖይንት ላይ ነው እኩል የሚሆኑት? ስለዚህ ዲግሪ ሴልሺየስ ኢዝ ኢኳልስ ቱ ዲግሪ ፋራናይት ብለን ነው ግብናችን የምንጀምረው። ዲግሪ ሴልሺየስ ማለት ዲግሪ ሴልሺየስን ስንፈልግ ዲግሪ ሴልሺየሳችን ምንድነው የሚሆነው? 5/9 ፋራናይት ዲግሪ ፋራናይት እዚህ ነው የሚጻፈው። እዚህ ኳላ ሶሪ ዲግሪ ፋራናይት ማይነስ 32 ይሆናል። እና እቺን ፎርሙላ በመያዝ ነው የምንሰራው። ስለዚህ እቺን ፎርሙላ በመያዝ ስንሰራ ዲግሪ ፋራናይት ዲግሪ ሴልሺየስ ኢዝ ኢኳልስ ቱ ዲግሪ ፋራናይት እንደሆነ እናውቃለን። ስለዚህ ዲግሪ ሴልሺየስ ኢዝ ኢኳልስ ቱ 5/9 ፋራናይት ማይነስ 32 ነው እቺ ማለት ነው። ስለዚህ ማይነስ 32 ትሆናለች። እና ዲግሪ ሴልሺየስ ኢዝ ኢኳልስ ቱ ዲግሪ ፋራናይት ከሆነ ዲግሪ ፋራናይት ቦታ መጠቀም እንችላለን። ማንን ፋራናይት ቦታ ሴልሺየስን ማስገባት እንችላለን፣ ምክንያቱም ሁለቱም እኩል ከሆኑ። ስለዚህ ዲግሪ ሴልሺየስ ኢዝ ኢኳልስ ቱ 5/9 ፋራናይት ቦታ ዲግሪ ሴልሺየስን መጠቀም እንችላለን፣ ምክንያቱም ሁለቱም እኩል ስለሆነ ዲግሪ ሴልሺየስ ማይነስ 32 እንጠቀማለን። ከዛን ዲግሪ ሴልሺየስ ኢዝ ኢኳልስ ቱ 5/9 ዲግሪ ሴልሺየስ ማይነስ 32 ዋን አለ ክሮስ እናደርጋለን። 9 ዲግሪ ሴልሺየስ ኢዝ ኢኳልስ ቱ ይሄኛው ሲባዛ 5 ምን ይመጣል? 5 ዲግሪ ሴልሺየስ ማይነስ ስንት ይሆናል? ይሄኛው ስንት ይሆናል ሲባዛ 100 ማይነስ 160 ይሆናል። ይሄኛው ወደዚህ ሲሄድ ማይነስ 9 ዲግሪ ሴልሺየስ ሲቀነስ 5 ዲግሪ ሴልሺየስ ኢዝ ኢኳልስ ቱ 116 ይመጣል። 116 ይመጣል። ይሄኛው ሲቀነስ 9 ዲግሪ ሴልሺየስ ማይነስ 5 ዲግሪ ሴልሺየስ ኢዝ ኢኳልስ ቱ 116 ማይነስ 160 ሲሆን ይሄኛው 4 ዲግሪ ሴልሺየስ ይሆናል። ይሄኛው ደግሞ ማይነስ 116 ይሆናል። ኦቨር 4 ይሆናል። ይሄኛው ስትጣፋ ዲግሪ ሴልሺየስ ኢዝ ኢኳልስ ቱ የት ነው እኩል የሚሆኑት? ማይነስ 40 ላይ ነው እኩል የሚሆኑት። ማይነስ 40 ዲግሪ ላይ እኩል ነው። ስለዚህ መልሳችን የት ነው? ዲ ኢዝ ዘ ኮሬክት አንሰር። ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትረሱ። ለሁሉም ተማሪዎች እንዲደርስ ባካችሁን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለጓደኞቻችሁ እንዲደርስ አድርጉ። ከዛ ባለፈ ደግሞ በጣም አንብቡ። በጣም እቺን ሁለቷን ቀን በጣም ዲፕሊ አንብቡ። ነግሬያችኋለሁ፣ ዲፕሊ አንብቡ። ጥያቄ ይደገማል። ጥያቄ በጣም ስለሚደገም አንብቡ። እቻውን አምስተኛ ጥያቄ 2014 ላይ የመጣች ጥያቄ ናት። 2015ም የተደገመች ጥያቄ ናት። ተደግማ እንደውም ልጆች ከበን ብቻ ወጣን እያሉ ነው የመጡት፣ ምክንያቱም ዶርም ሰርተው ስለሄዱ። ስለዚህ የምታገኙትን ጥያቄ ደጋግማችሁ ስሩ፣ አትሰላችሁ። ምክንያቱም ይሄ ሲኦሲ የህይወት ጉዳይ ነው። ስለዚህ ከጂፒ ይልቅ ሲኦሲ ነው ወሳኙ ለእናንተ የሚያስፈልገውና ስለዚህ ተወዳዳሪ ተማሪ፣ ኮምፒታቲቭ ተማሪ ለመሆን ከፈለጋችሁ በጣም አንብቡ። የቀረውን ጊዜ ተጠቀሙ። የቀረውን ጊዜ ደጋግማችሁ ቪዲዮ እዩ፣ ደጋግማችሁ ስሩ፣ አትሰላችሁ። ደጋግማችሁ ስሩ። እኛ ሁልጊዜ ከጎናችሁ ነን። የሚያስፈልገውን ነገር እንሰጣለን። አሁን ቀጥታ ወደ ቲቶራላችን እንሄዳለን። አምስተኛ ጥያቄ መስራት እንጀምር። Question number 5. What is the molecular formula of a compound with a percent composition of 49.47% of carbon,
ኮማ 5.2% of hydrogen, comma 28.84% of nitrogen and 16.48% of oxygen and a molecular mass of 194.2 gram። እዚች ጋር አምስተኛ ጥያቄ ላይ ፈልጉ የተባልነው ሞለኩላር ፎርሙላ ኦፍ ኤ ኮምፓውንድ የኮምፓውንዱን ሞለኩላር ፎርሙላ የትኛው የካርበን የሃይድሮጅን እና የናይትሮጅን የኦክሲጅን ሞለኩላር ፎርሙላውን ፈልግ ነው የተባልነው። ስለዚህ የተሰጠን ምንድነው ግብናችን ፐርሰንት ኦፍ ኮምፖዚሽን እና ሞለኩላር ማስ ተሰጥቶናል። ስለዚህ ፐርሰንት ኦፍ ኮምፖዚሽን እና ሞለኩላር ማስ ተሰጥቶን ፈልጉ የተባልነው what is molecular formula of a compound። ስለዚህ ኤ ላይ C2H8NO2 ቢ ላይ C8H10N4O2 ሲ ላይ C4H5N2O ዲ ላይ እንደዛ አለ እና እስቲ መልሱን ከመመለሳችን በፊት እንዴት እንደሚሰራ ስቴፕ ባይ ስቴፕ አብረን እናያለን። እዚህ ጋር እንደምትመለከቱት የተሰጠን ግብኖች አሉ። የተሰጡን ግብኖች ፐርሰንት ኦፍ ኮምፖዚሽን እና ሞለኩላር ማስ ኦፍ ኮምፓውንድ ተሰጥቶናል። ስለዚህ ፐርሰንት ኦፍ ኮምፖዚሽን የካርበን ይሄው ተሰጥቶናል፣ የሃይድሮጂን ይሄው 5.2 ተሰጥቶናል፣ የናይትሮጂን 28.84 ተሰጥቶናል፣ የኦክሲጅን ደግሞ 16.48% ተሰጥቶናል። ስለዚህ ፐርሰንት ኦፍ ኮምፖዚሽን ግብናችን ውስጥ አለ። ግብን ኮምፖዚሽን ምንድነው? ፐርሰንት ኦፍ ኮምፖዚሽን ተሰጥቶናል። ይሄኛው የአራቱም ኤሌመንት ፐርሰንት ኦፍ ኮምፖዚሽን ተሰጥቶናል። ይሄ ፐርሰንት ኦፍ ኮምፖዚሽን ሲደመሩ አጠቃላይ ሲደመሩ ስንት ነው የሚሆኑት? 100 ይሆናሉ ማለት። ስለዚህ ደምራችሁ ይታያላችሁ። ስለዚህ 100 ይሆናሉ። አንዳንዴ ደግሞ ካርበን ሃይድሮጂን ናይትሮጂን ተሰጥቶ ከዛ በኋላ የኦክሲጅን ሳይሰጥ ይቀራል። ስለዚህ የኦክሲጅን ሳይሰጥ በሚቀርበት ጊዜ እናንተ ብልጥ መሆን አለባችሁ። ምንድነው የምታደርጉት? ከ100 ሲቀነስ እነዚህ ሶስቱ ዋሉ የካርበን የሃይድሮጂን ናይትሮጂን ዋሉ ሲታረጉ ምን ታገኛላችሁ? የኦክሲጅንን ዋሉ ታገኛላችሁ ማለት ነው። ስለዚህ አሁን ተሰጥቶናል የአራቱ ሞለኩላር ማስ ኦፍ ኮምፓውንድ ስንት ነው? 194.2 ግራም ፔር ሞል ተሰጥቶናል። ስቴፕ 1 ላይ ምንድነው የምናደርገው? ስቴፕ 1 ካልኩሌት the mole fraction of each element። የእያንዳንዱን ኤሌመንት ሞል ፍራክሽን እየሰራን እንሄዳለን። የእያንዳንዱን ኤሌመንት ሞል ፍራክሽን እየሰራን እንሄዳለን። ሞል ፍራክሽን ኦፍ ኤክስ ወይንም የእያንዳንዱ ኤሌመንትን ስንፈልግ ሞል ፍራክሽን ማለት ነው ፐርሰንት ኦፍ ኮምፖዚሽን ኦቨር አቶሚክ ማስ ነው። ይህንን የት ነው የምታገኙት? 12ኛ ክፍል ኬሚስትሪ ዩኒት 1 ላይ ሶሉሽን በሚለው ቻፕተር ላይ አለ። እዛ ላይ በጣም ዲቴል እዩ። ስለዚህ ሞል ፍራክሽን ማለት እዚያኛው ሌላ ቦታ እንሄድም ፐርሰንት ኦፍ ኮምፖዚሽን ኦቨር አቶሚክ ማስ ነው። ስለዚህ የካርበን ሞል ፍራክሽን 49.47% ሲካፈል ለአቶሚክ ማስ 12.01 ስንት ይመጣል? 4 ሞል ፍራክሽን ይመጣል። ይሄኛው ስናካፍል የሃይድሮጂን 5.2% ሃይድሮጂን ይሄው እዚህ ተሰጥቶናል። ያንን ለአንድ ስናካፍል የሃይድሮጂን አቶሚክ ማስ ስንት ነው? 1 ነው። ሲጠጋጋ 5 ሞል ፍራክሽን እናገኛለን። የናይትሮጂን 28.84% ሲካፈል 14 ስንት እናገኛለን? 2 እናገኛለን። የኦክሲጂን 16.48 ሲካፈል 16 ስንት ነው? 1 እናገኛለን። ይሄው ስለዚህ የመጀመሪያ ስቴፕ ላይ ምንድነው የምንሰራው? ሞል ፍራክሽንን አገኘን ማለት። ስለዚህ የካርበን 4 የሃይድሮጂን 5 የናይትሮጂን 2 የኦክሲጂን ደግሞ 1 አድርገን አገኘን። ቀጣይ ፓርት ስቴፕ 2 ላይ ምንድነው የምንፈልገው? ዲተርማይን ዘ ኢምፒሪካል ፎርሙላ እንፈልጋለን። ኢምፒሪካል ፎርሙላውን እንፈልጋለን። የመጀመሪያ ምንድነው የፈለግነው? ሞል ፍራክሽን አገኘ። አሁን ደግሞ ኢምፒሪካል ፎርሙላ by dividing the mole fraction ቅድም ያገኘነው ሞል ፍራክሽኖች by the smallest mole fraction ሞል ፍራክሽኑን እንደሚያገኘነው ምን በማድረግ ነው? ሞል ፍራክሽን አለ የእያንዳንዱ። ለምሳሌ የካርበን 4 ነው ያገኘነው፣ የሃይድሮጂን 5 ነው ያገኘነው፣ የናይትሮጂን 2 ነው ያገኘነው፣ የኦክሲጂን 1 ነው ያገኘነው። ስለዚህ ከነዚህ ካገኘናቸው ሞል ፍራክሽኖች ውስጥ ትንሹ ማን ነው? ኦክሲጂን ነው። ስለዚህ dividing the mole fraction
ዲቫይዲንግ ሞል ፍራክሽን ባይ ዘ ስሞለስት ሞል ፍራክሽን ቅድም ያገኘናቸው ለምሳሌ የካርበን 4 ነው ለኦክሲጂን 1 ስናካፍል ምንድነው የምናገኘው ኤምፒሪካል ፎርሙላውን እያገኘን ለምን ምክንያቱም ሞል ፍራክሽኑ ሲካፈል ለስሞለስት ሞል ፍራክሽን ነው የምናካፍለው ስለዚህ ለስሞለስት ሞል ፍራክሽን ስናካፍል የካርበን ሞል ፍራክሽኑ ስንት ነበር 4 ነበር ሲካፈል ለ1 ስንት መጣ 4 ኤምፒሪካል ፎርሙላ አገኘን የሃይድሮጂን ሞል ፍራክሽኑ 5 ነበር ሲካፈል ለስሞለስቱ ሞል ፍራክሽን ወይም ለኦክሲጂን ሲካፈል ስንት መጣ 5 አገኘን የናይትሮጂን 2 ነበር ሲካፈል ለ1 2 አገኘን የኦክሲጂን ራሱ 1 ነበር 1 ራሱን መልሰን አገኘን ማለት ነው ስለዚህ ኤምፒሪካል ፎርሙላ ስንት አገኘን C4H5 ናይትሮጂን 2O የሚል ነገር አገኘን ማለት ነው ማለት ነው ስቴፕ 3 ላይ ስንመጣ ዲተርማይን ዘ ሞለኪውላር ፎርሙላ ፎርምድ ባይ መልቲፕላይንግ ዘ ኤምፒሪካል ፎርሙላ ባይ አን ኢንቲጀር ነምበር ማች የሚመሳሰል ወይንም ተመሳሳይ መሆን አለበት ምን ከተሰጠን ግብል ሞለኪውላር ማስ ወይንም የተሰጠን ስንት ነው ቅድም 194.2 ግራም ፐር ሞል ስለዚህ ዲተርማይን ዘ ሞለኪውላር ፎርሙላን ዲተርማይን በምናደርግበት ጊዜ መልቲፕላይንግ ዘ ኤምፒሪካል ፎርሙላ ቅድም ያገኘነውን ኤምፒሪካል ፎርሙላ በራሳችን ቁጥር ራሳችን ይሰየመን ቁጥሩን አራትም ሊሆን ይችላል በአራትም እናባዛ እንችላለን ሁሉንም በሁለትም ልናባዛ እንችላለን ግን ማስተዋል ያለባችሁ ነገር ምንድነው ማች the given molecular mass ከጊቭን ሞለኪውላር ማሱ ጋር ምን መሆን አለበት የምናገኘው ቫልዩ ኢኩል መሆን አለበት መጀመሪያ ከተሰጠን ጋር ደምረን ስናወጣ እኩል መሆን አለበት የዚህን እስቲ ይሄ ኤምፒሪካል ፎርሙላችን ነው ቅድም ያገኘነው ኤምፒሪካል ፎርሙላችን ነው ይሄንን እስቲ እንስራ 4 ሲባዛ በ12 ሲደመር 5 ሲባዛ በ1 ሲደመር 2 ስንት ይመጣል 118 ግራም ፐር ሞል ይመጣል እና ቅድም የተሰጠን ደግሞ ግብን ሞለኪውላር ማሳችን ስንት ነው 194.6 ነው የሚመጣው እና አሁን እቺን 194.6 መምጣት አለባት ሞለኪውላር ፎርሙላ ማለት እሷ ናት ስለዚህ በስንት ብናባዛ ነው እንደዚህ የሚመጣው በያሰብኩኝ ሲባዛ በሁለት ምን ኤምፒሪካል ፎርሙላችን ቅድም የተሰጠን ኤምፒሪካል ፎርሙላን በሁለት ሲናባዛ C4 የነበረው C8 ይሆናል H5 የነበረው H10 ይሆናል በሁለት ሲባዛ N2 የነበረው N4 ይሆናል ኦክሲጂን ደግሞ 02 ይሆናል እና ይሄንን ሲማባዛ 96 ሲደመር 10 ሲደመር 64 ሲደመር 32 አጠቃላይ ስንት ይመጣል 194 ግራም ፐር ሞል ይበጣል ማለት ነው ስለዚህ the correct answer is ይሄ ነው ማለት ነው የቱ ጋር ነው ያለው መልሳችን የሚሆነው B is the correct answer ይሆናል ማለት ነው B is the correct answer question number 6 ስንመጣ question number 6 ላይ ስንመጣ what are the coefficient of the following chemical reaction to obey the law of conservative mass respectively law of conservative mass ስቴትን በመከተል ይሄንን የተሰጠውን ባላንስ ኬሚካል ባላንስ ኢኩዌሽን እኛ ሪአክታንቱን ፕሮዳክቱን ባላንስድ ማድረግ አለብን law of conservative mass states that the first states that the mass of or the amount of reactant is equal to the product ስለዚህ law of conservation mass የሚባለው ስቴት ምንድነው የሚለው በሪአክታንቱ ላይ amount ወይንም mass equal to the product of mass or amount ይላል አንደኛ ህጉ እሱ ነው ሁለተኛ energy is neither created nor destroyed but transfer ይላል ስለዚህ ኤነርጂ አይጠፋምም ደግሞ አይፈጠርም ነገር ግን ምን ያደርጋል ትራንስፈር ብቻ ያደርጋል ብሎ law of conservative mass state ያደርጋል ይሄንን ደግሞ ዲቴል ለማየት ሞክሩ እዚህ ጋር አሁን ስንት ባላንሲንግ ማድረግ ነው ባላንሲንግ እያደረግን ቁጥሮችን እየከተትን ለምሳሌ እዚህ ጋር አሁን ኮፐር አለ ፕላስ ናይትሪክ አሲድ አለ ኮፐር ናይትሬት አለ ናይትሮጂን ኦክሳይድ አለ
ወተር አለ። እነዚህ ጋር አሁን 3 ብንሰጥ 3 ኮፐር ብንሰጥ በዚህ መተን 3 ኮፐር ብንሰጥ 3 ኮፐር ይሄ እኩል ነው፣ ሁለቱም እኩል ሆነዋል። እዚህ ናይትሮጂን 2 አለ፣ በዚህ ጋር ሲባዛ 6 ናይትሮጂን፣ በዚህ ደግሞ 1 አለ፣ እዚህ ጋር 1 አለ፣ ከዚህ ደግሞ ኦክሲጂን 6 አለ፣ በዚህ ጋር 18 ይሆናል። እዚህ ደግሞ 3 አለ እዚህ ጋር እሺ፣ ኦኬ እዚህ እሺ፣ እቺን ኮፐር ሰጠናት፣ ለዚህ ኮፐር ሰጠን ማለት ነው። እና በኋላ ምን እናደርጋለን? እዚህ አሁን 2 ናይትሮጂን ብንሰጥ ስንት ይሆናል? ቆይ ስንት ይሆናል? 3 እዩ 3 እዚህ ጋር ናይትሮጂን 2 አለ፣ 2 ሲባዛ 3 6 ሲደመር 2 8። ስለዚህ እዚህ ጋር ግዴታ 8 መስጠት አለ፣ ምክንያቱም 8 ናይትሮጂን እንዲሆንልን 8 ናይትሮጂን ስንሰጥ ምን ሆነ? እዚህ ጋር 8 ኤች ገባ። ስለዚህ እዚህ ጋር አሁን ኤች2 2 ብቻ ነው ያለው። ስለዚህ እዚህ ጋር ስንት መግባት አለበት? 4 ይግባ። ይሄው ስንት ሆነ? 8 ሃይድሮጂን 8 ናይትሮጂን ኦክሲጂናችን ስንት መጣ? 24 መጣ። 24 ሲመጣ በዚህም 3 ይሄኛው ስንት ነው? 12 ኦክሲጂን ሲደመር 14 ኦክሲጂን ሲደመር 18 ኦክሲጂን በቃ ተመሳሳይ ሆኗል። ስለዚህ ይሄኛው ስንት ነው? 3 2 6 12 ሲደመር 2 10 ኦክሲጂናችን 23 24 3 3 2 6 ሲባዛ 3 18 ሲደመር 2 20 24 በቃ 24 ኦክሲጂን። ስለዚህ በዚህ ፎርም ነው የሚቀመጥ 3,3,4 ይሄን ያዘልን ምርጫ የትኛው ነው? ዲ ኢዝ ዘ ኮሬክት አንሰር። ስለዚህ እናንተ ደግሞ በአልጀብሪክ የሚሰሩ አሉ እንደዚህ የሚባሉ 9ኛ ክፍል ላይ ወርዳችሁ በጣም ዲቴል ለማየት ሞክሩ። 7ኛ ጥያቄ እዚህ ጋር አለ። 7ኛ ጥያቄ አለልን። 7ኛ ጥያቄ unknown salt የሆነ unknown salt አለ when heated with a benzene flame ከቤንዚን ፍሌም ጋር አብረን አዋህደን ኢንግሪዲየንት አድርገን አብረን ሂተር ስናደርጋቸው ፕሮዲውስ የሚያደርጉት ብራት የለው ፍሌም ነው። አሁንም ይሄንን unknown salt an aqueous solution of this salt when reacted with dilute ሃይድሮክሎሪክ አሲድ ጋር አሁንም ሂተር ስናደርገው ሪአክተር ስናደርገው ሪሊስት የሚያደርገው ኢጋስ ሪሊስት የሚያደርገው ምንድነው? ሪሊስት የሚያደርገው ኢጋስ ነው። ዛት ተርንስ ላይም ወተር ሚልኪ ያንን ደግሞ መልሰን ስንመልሰው ምንድነው? ላይም ወተር ሚልኪ ይሰጣል። ከዛ upon addition of calcium chloride solution to an aqueous solution of this salt a white precipitate is formed ያደርጋል። ስለዚህ አያችሁ 3 ነገር ነው የሚያደርገው። unknown salt with heated benzene flame produced የሚያደርገው bright yellow flame ነው። ሁለተኛ ላይ an aqueous solution of this salt will react with dilute hydrochloric acid released a gas that turn lime water milky ማን ነው? A ሶዲየም ካርቦኔት፣ B ማግኒዥየም ካርቦኔት፣ C ሊቲየም ሳልፌት፣ D ፖታሺየም ናይትሬት። እስቲ አስቡ ማን ይሆናል? የትኛው ይሆናል? መልሱ እያሰባችሁ ቆዩ። እስቲ ቪዲዮን ፓውዝ አድርጋችሁ አስቡና ማን ይሆናል? የትኛው የሚሆነው ይመስላችኋል? እሺ የትኛው የሚሆነው ይመስላችኋል? መልሳችኋል ብዬ አስባለሁ ባይምራችሁ። ይሄ ጥያቄ አምና የመጣ ጥያቄ ነው፣ የተደገመ ጥያቄ ነው። ከ2014 የተደገመ ጥያቄ ቀጥታ ምንም ሳይቀየር ቁጭ ነው ያለው። እሺ an unknown salt when heated with a benzene flame produced a bright yellow flame. When a salt is heated in a benzene flame ጋር ሲቃጠል ወይንም አብረው ሂትድ በሚደረጉበት ጊዜ ብራይት የሎ ፍሌም ይሰጣሉ። እና ብራይት የሎ ፍሌም ውስጥ ምንድነው ያለው? the metal ions in the salt can emit characteristics color the metal ions አለ በዚህ በሳልቱ ውስጥ እና በዛ ጊዜ ሂትድ በሚደረግበት ጊዜ can emit ያደርጋል፣ ይረጫል characteristics of ከለሮችን። ስለዚህ ብራይት የሎ ፍሌም ውስጥ ምን አለ? ብራይት የሎ ፍሌም ኢዝ ኢንዲኬቲቭ የሚገልጽልን ነገር አለ። ብራይት የሎ ይሄ ፕሮዲውስድ የሚደረገው ብራይት የሎ ምን unknown ሳልትና
ቤንዚን ፍሌም አብረው ሂትድ በሚደረጉበት ጊዜ ብራይት የሎ ፍሌም ይሰጠናል። ብራይት የሎ ፍሌም ውስጥ ምንድነው የምናየው? ብራይት የሎ ፍሌም ኢዝ ኢንዲኬቲቭ ኦፍ ዘ ፕሬዘንስ ኦፍ ማግኔዥየም አዮንስ። ብራይት የሎ ፍሌም ውስጥ ኢንዳክቲቭ የሚያደርግ የሚጠቁም ነገር አለ። ምን? ማግኔዥየም አዮንስ በውስጡ ይዞ ይገኛል። ቤንዚን ፍሌም እና አናውን ሳልት ሂትድ በሚደረግበት ጊዜ ብራይት የሎ ፍሌም አናኳሶ ምን ይዛል በውስጡ? ኢዝ ኢንዳክቲቭ ኦፍ the presence of magnesium ions አለ። አንድ እሷን ያዝልኝ። ሁለተኛ reaction with dilute acid an aqueous solution of this salt ይሄኛው አናውን ሳልቱ when reacted with dilute hydrochloric acid ከሃይድሮክሎሪክ አሲድ ጋር በሚገናኝበት ጊዜ ሪሊዝድ የሚያደርገው ጋዝ ነው። ስለዚህ when the aqueous solution of the unknown salt is reacted with dilute hydrochloric acid ዳት ፕሮዳክቱ ምንድነው የሚሰጠው? ጋዝ ሪሊስድ ያደርጋል። ጋዝን ምን ያደርጋል? ሪሊስድ ያደርጋል። ከዛ ምን ያደርጋል? ሪሊዝ ካደረገ በኋላ ዛት ተርንስ ያኛው የወጣው ጋዝ ደግሞ ተመልሶ ሲመጣ ዛት ተርንስ ሲመጣ ፕሮዳክት የሚያደርገው ካርቦን ዳይኦክሳይድ ወይንም ካርበን ዳይኦክሳይድን ፕሮዳክት ያደርጋል እና ዛት ሳጀስት በዚህ ውስጥ ማለት ነው አናናውን ሳልትና ዊዝ ሪአክትድ ዳልዩት አሲድ ጋር በሚያደርጉበት ጊዜ የሆነ ሳጀሽን ይሰጠናል። ምንድነው በውስጡ ያለው? ዘ ፕሬዘንስ ኦፍ ካርቦኔት አዮንስ፣ በውስጡ ካርቦኔት አዮንስ አለ ተብሎ ይገመታል። አፖን አዲሽን ኦፍ ካልሲየም ክሎራይድ ሶሉሽን ቱ አናካ ሶሉሽን ኦፍ ዚስ ሳልት ኤ ዋይት ፕሬሲፒቴት ኢዝ ፎርምድ። ኤ ዋይት ፕሬሲፒቴት ኢዝ ፎርምድ። ዚስ ካራክተሪስቲክ ምንድነው የሚገልጸው? ካልሲየም ክሎራይዱ ዋይት ፕሬሲፒቴት በሚያደርጉበት ጊዜ ካርቦኔት ሳልት በውስጡ አለ ተብሎ ይገመታል። ስለዚህ ካርቦኔት ሳልት በውስጡ አለ ተብሎ ይገመታል። ስለዚህ ቅድም ካገኘነው ከብራይት የሎ ምን አገኘን? ማግኔዥየም አዮንስ በውስጡ ይዟል። ማግኔዥየም አዮንስን በውስጡ ይዟል። አዮንስ በውስጡ ይዟል ተብሎ ገመትን። እዚህ ጋር ደግሞ ከሃይድሮክሎሪክ ጋር ሪሊስድ በሚያደርግበት ጊዜ ካርቦኔት በውስጡ ይዟል ብለን ገመትን። እዚህ ጋር ደግሞ ስንመጣ እዚህ ጋር ዋይት ፕሬሲፒቴት ሲሰጥ ከማን ነው ምን አደረገ ብለን ገመትን? ካርቦኔት የሆነ ሳልት በውስጡ አለ። ስለዚህ መልሳችን ማግኔዥየም ካርቦኔት አለ። ስለዚህ ማግኔዥየም ካርቦኔት ነው የሚሆነው መልሳችን። ማግኔዥየም ካርቦኔት ይሆናል ማለት ነው። ማግኔዥየም ካርቦኔት ይሆናል ማለት ነው። Question number 8. If 6.5 gram of zinc reacts with 5 gram of hydrochloric acid. Zinc reacts with hydrochloric acid. According to the following reaction, ከታች የምናየው zinc plus hydrogen chloride react to zinc chloride plus H2 ይሰጠናል። እና how many moles of remain unreacted in reactant side? ምን ያህል ሞል ነው unreacted ሆኖ የሚቀረው በምን? በሪአክታንት ሳይድ ላይ unreacted ሆኖ የሚቀረው ምን ያህል ሞል ኦፍ ሪሜን ሞል ነው እና A 0.1 B 0.032 C 0.068 D 0.132 እና የተሰጡን ግብኖችን እናውጣ። የተሰጡን ግብኖቻችን ምንድን ናቸው? የተሰጡን ግብኖች ጊቨን ምን የተሰጡን አቶሚክ ማስ ተሰጥቶናል ወይም ግቢን ማስ ተሰጥቶናል። ግቢን ማሳችን ዚንክ ስንት ነው? ዚንካችን ስንት ነው? 6.5 ግራም ተሰጥቶናል። ሃይድሮጂን ክሎራይድም 5 ግራም ተሰጥቶናል። እና መጀመሪያ ምንድነው የምናለው? ግብን ማሳችንን ይዘን
ግብን ማሳችንን ይዘን መጀመሪያ ስቴፕ 1 ላይ ምንድነው የምናደርገው? ባላንስድ ስቴፕ 1 ባላንስድ ኬሚካል ኢኩዌሽኑን ባላንስድ እናደርጋለን። ስለዚህ ዚንክ ፕላስ ሃይድሮጂን ክሎራይድ ሪአክታንት ዚንክ ክሎራይድ 2 ፕላስ H2 ነው የተሰጠን። ስለዚህ እዚህ ጋር ሃይድሮጂናችን ስንት ነው? 2 ነው። ክሎሪናችን ስንት ነው? ስለዚህ 2 ነው። በዚህ በኩል ደግሞ አንድ ነው። ዚንኩ ልክ ነው። ስለዚህ እዚህ 2 ብንሰጥ ምን ይሆናል? ባላንስ ይሆናል። ስለዚህ እነዚህ መጀመሪያ ስቴፕ ላይ ምን አደረግን? ባላንስ አደረግን። ስለ 2 ከተን ባላንስ እናደርጋለን። መጀመሪያ ስቴፕ 2 ስቴፕ 2 ላይ ስንመጣ ስቴፕ 2 ላይ የምንሰራው ነገር ምንድነው? ሞል ኦፍ ሪአክታንት ሞል ኦፍ ሪአክታንቱን እንፈልጋለን። ሞል ኦፍ ሪአክታንት ላይ ያሉትን ሞሎችን እንፈልጋለን። ሞል ኦፍ ሪአክታንት ስንፈልግ ሞል ኦፍ ዚንክ ስንት ነው? የተሰጠን ግብን ዋልዋ አለ። ግብን ዋልዋችን ስንት ነው? የዚንክ ስንት ነው የተሰጠው? 6.5 ግራም ነው። ሞል ማለት ራሱ ሞልን ስንፈልግ ሞላሪቲ ስንፈልግ ግብን ማስ ሲካፈል ለሞለኩላር ማስ ነው። ስለዚህ የዚንክ ሞለኩላር ማሱ ፈልጉ እናንተ። እኔ ጋር አለ 65.38 ግራም ፔር ሞል ነው። እዚህ ጋር ደግሞ ግብን ማሱዋችን ላይ ግራም አለ። ግራም በግራም ይጠፋል። ይሄ ሲካፈል ስንት ይመጣል? ሞል ኦፍ እቺን ያዟት እናንተ ማስታወሻችሁ ላይ ይዛችሁ አጥኑ። ሞል ኦፍ ዚንክ ስንት ይመጣል? 0.0995 ሞል ይመጣል ማለት እቺ ነው። ዋሉ እስከ መጨረሻ ስለምንጠቀም ሞል ኦፍ ዚንካችን እቺ ናት። ሞል ኦፍ ሃይድሮክሎሪክ አሲድ ስንፈልግ የተሰጠን ግብን ማስ ስንት ነው? 5 ግራም ነው የተሰጠን ኦቨር የሃይድሮጂን ክሎራይዱን ስንሰራው ሃይድሮጂን ዋናው ሲደመር 35 ወደ 36 በነጥብ ያስኩት 46 ግራም ፔር ሞል ነው የሚሆነው። ይሄንን ግራም በግራም አጥፉት ስንት ይሆናል? ስንት ይመጣል? 0. እቺን በጣም ያዟት እናንተ 1372 ሞል ኦፍ ሃይድሮጂን ክሎራይድ አገኘን። እኛም ዋሎች ያዟቸው። ስለዚህ ይሄንን አገኘን ማለት ነው። ይሄንን አገኘን። ስለዚህ ሞል ኦፍ ዚንክ ስንት ነው? ስንት አገኘን? ቅድም ይሰራነው 0.995 አገኘን። ሞል ኦፍ ሃይድሮጂን ክሎራይድ በሪአክታንት ሳይድ ነው። በሪአክታንት ሳይድ ያለውን ብቻ ነው እየሰራን ያለነው። 0.1372 ላይ ያለን ሞልስ ኦፍ ሪአክታንቱን አገኘን ማለት ነው። የሃይድሮጂን ክሎራይድ አሲድ ይሄኛው ነው። የዚንክ ደግሞ ይሄንን አገኘን ማለት ነው። ስቴፕ 3 ላይ ምንድነው የምናደርገው? ዲተርማን ሊሚተንት ሪአክታንቱ ማን ነው? ሊሚተንት ሪአክታንቱ ማን እንደሆነ በሶሉሽን እና ሊሚተንት ሪአክታንት ማለት ኮምፕሊትሊ ኮንሱም ያደረገ የትኛው ነው? ከዚንክና ከሃይድሮጂን ክሎራይድ ውስጥ ኮንሱምድ አጠቃላይ የተጠቀመ የትኛው ነው? ምን ባላንስ ካደረገን በኋላ እቺ ላይ 2 ከሰጠን በኋላ እዚህ 2 ከሰጠን በኋላ እዚህ ቆይ 2 ከሰጠን በኋላ ማለት ነው። 2 ከሰጠን በኋላ ስቴፕ 3 ፋይንድ ሊሚቲንግ ሪአክታንቱን ፈልግ እና
ዚንካችን ስንት ነው? ዚንክ እዚህ ጋር እንደምታዩት 1 ሞል ብቻ ነው ያለው ከፊት ለፊቱ 1 ሞል። ቅድም ያገኘነው ዋሉ ስንት ነበር? 0.0995 ታይምስ 1 ራሱን ይደግማል ማለት ነው። ይሄንን ዋሉ 0.9095 ራሱን ይደግማል። የሃይድሮጂን ክሎራይዱ ደግሞ ቅድም ባላንስ ልናደርግ ስንት ሰጠን? እዚህ 2 ሰጠን። 2 ስለሰጠን ሲባዛ 2 እናደርጋለን። ቅድም ያገኘነው ዋሉ 2 ሲባዛ ሃይድሮጂን ክሎራይድ ስንት ነው ያገኘነው አልኳችሁ? 0.1372 ነው ያገኘነው። ስንት መጣለን? ስናባዛው ስንት እናገኛለን? 0.1990 እናገኛለን። 0 ሞል እናገኛለን ማለት ነው። 0.1990 ሞል እናገኛለን ማለት ነው። ስለዚህ እስቲ the amount of zinc remain ምን ያህል amount of zinc ቀርቶልናል የሚለውን ነገር እኔ ሊሚቲንግ ሪአክታንቱ ማን እንደሆነ ለማየት ነው። ስለዚህ አንሪአክትድ እና መጀመሪያ ባላንስ ሳይደረግ በፊት የነበረው ማን ነው? ባላንስ ሳይደረግ በፊት የነበረው ዋልብ እና ባላንስ ከተደረገ በኋላ ያለውን ዋልብ እንቀንስ። እስቲ መጀመሪያ የዚንክን እንቀንስ። ዚንክ ቅድም እንደሰራ ነው መጀመሪያ ያገኘነው ዋልብ ስንት? 0.0995 ነው። ከዛ በኋላ ሁለተኛ ላይም አባስተን ያገኘነው ዋልብ ስንት ነው? 0.0995 ነው። ስለዚህ ምንድነው? 0 ሞል። ይሄ ምንድነው? 0 ሞል ነው የመጣው። 0 ሞል መምጣቱ ምንድነው የሚያሳየው ደግሞ ዚንክ ምንድነው? ሊሚቲንግ ሪአክታንት ነው። ዚንክ ሊሚቲንግ ሪአክታንት ነው። ዚንካችን ሊሚቲንግ ሪአክታንት ነው። አሁን ግን የተጠየቅነው ሊሚቲንግ ሪአክታንት አይደለም፣ አንሪአክትድ የሆነ ዋልብ ነው የተፈለገው። ስለዚህ ሊሚቲንግ ሪአክታንት ስንት ነው? ዚንክ ስንት ነው? 0 ሞል ነው። ስለዚህ ሊሚቲንግ ሪአክታንት ማለት ኮምፕሊትሊ ኮንሱምድ ያደረገ ማለት ነው። እንቀጥል። የሃይድሮጂን ክሎራይድን እንስራ። የሃይድሮጂን ክሎራይድን ስንሰራ የሃይድሮጂን ክሎራይድ በምንሰራበት ጊዜ መጀመሪያ ያገኘነው ዋለው የሃይድሮጂን ክሎራይድ ስንት ነው? 0.1372 ሲቀነስ 0.1372 ሲቀነስ ሁለተኛ ላይ አባስተን በሁለተኛን አባስተን ያገኘነው ወይም ሪአክት ባላንስድ ካደረገን በኋላ ያገኘነው ዋልብ ስንት ነው? 0.190 አግኝተናል። ስንቀንሱ ስንት ይመጣል? ማይነስ 0.0618 ሞል 61.0 እና አንሪአክትድ ያደረገውን የምንፈልገው አሁን። ስለዚህ ስንት መጣለን? ይሄኛው ስንት መጣለን? ማይነስ ስንቀንሰው ስንት መጣ? ማይነስ 0.0618 ሞል መጣ። ይህ ማለት ደግሞ ኔጌቲቭ ማለት ኮምፕሊትሊ ኮንሱምድ እንዳደረገ ሃይድሮጂን ክሎራይድ አሲድ ኮምፕሊትሊ ኮንሱምድ እንዳደረገና ሪሜንስ አንሪአክትድም ሳይሆን የቀረ እንዳለ የሚያሳይ ነው። ስለዚህ ኮምፕሊትሊ ሪአክትድ አድርጓል እና ይሄ ኔጌቲቭ የምታሳየው ሪሜንስ አንሪአክትድ እንደሆነ ያሳያል። ስለዚህ ሪሜንስ አንሪአክትድ የሆነው ይሄንን። ስለዚህ ስንጠቀም አሁን ቅድም ዚንክ ሃይድሮጂን ክሎራይዱ ባላንስድ ካደረገን በኋላ ምንድነው የሆነው? 2 ሃይድሮጂን ክሎራይድ ነው። ስለዚህ ሪሜንስ አንሪአክትድ የሆነ ዋልብ ይሄኛው ነው። ስለዚህ 0.06 ሲካፈል ለ2 ስንት ይመጣል? 0.032 ይመጣል። ስለዚህ መልሳችን ሪሜንስ አንሪአክትድ የሆነው ስንት ነው? 0.032 ሞል ወይንም 0.032 ሞልስ አር ምን ሆኗል? አንሪአክትድ ሆኗል። ስለዚህ አንሪአክትድ ሳይሆን የቀረው ዋልባችን ስንት ነው? 0.03 ሞልስ አንሪአክትድ ሆኗል። ስለዚህ ይህንን ጥያቄ ደጋግማችሁ ስሩ። ስህተት ካለበትም ችግር የለውም እዛ ኮመንት ብሎክ ላይ አስቀምጡልኝ፣ አብረን እንሰራለን። ያለን ጊዜ ይህንን ይመስላል። ቀጣዩን ማትስና ቀጣዩን የእንግሊዝኛ ፓርት
እስከ ማታ አካባቢ እንለቃለን። እናንተ ጠንቅራችሁ አንብቡ። ለሌሎች እንዲደርስም ሼር አድርጉ እባካችሁ። ሰብስክራይብም አድርጉ፣ ላይክ አድርጉ፣ ሼር አድርጉ።